ምንድን ነው ያናደደሽ? ንገሪኝ። ኧረ እኔ አልተናደድኩም። ዲና አትዋሺ። ባይኔን ውስጥ ሳቤላ አይደል ግዴላታሉ እያለች በጭንቀት ስትጨናነቅ ማየት ለሱ እጅግ በጣም ከባድ ነበር። የሳቤላ ድምጽ ጆሮ ላይ እያቃጨለ ፊት ለፊቱ የምትታየው ግን ልጁ ነበረች። የመጨረሻ ውሳኔውንም እንዲህ ሲል ወሰነ። በቃ ተነሺ፣ ወደ ቤትሽ እንሄድ፣ ከአባትሽ ጋር ተገናኘ፣ ላያልፍ ዱንያ አንቺንም ማስጨነቅ ያልግዴልሽ ብሎ ወስኗል። ግን ደግሞ ሳቡ ስለተላመደችው እንደ አንድ ቤተሰብ ሆናለችና አለቃዎችህ ምን ብለው ነው እነሱ የሚሉህን አድርጉ፣ አለቃዎችህ እኮ አስቸግረው እንጂ አንተ መልካም ሰው ነህ እያለችው ትገኛለች። ሳቡ ያጋሿን ልብ በፍቅር አሸንፋለች። ከጸብ ይልቅ ፍቅር ትልቅ ጉልበት እንዳለው ማሳይታለች። እናም እንግዲህ በዚህን ጊዜ በቃ አለቃዎችህ ያዘው ከሆነ የእነሱን ትእዛዝ ፈጽም፣ እነሱ ቢያስገድዱህ እንጂ አንተ መልካም ሰው እንደሆንክ ልብህ ንጹህ እንደሆነ ያስታውቃል እያለችው ነበር። ግን ደግሞ ፊቱ በተቀያየረ ጊዜ ምን ልታረገኝ ነው? ልትጎዳኝ ነው አይደል? አትጎዳኝም አይደል? እያለች ስትጨናነቅ ባየ ጊዜ ትንሽ ቆም ብሎ ሲያስብ ይሄ ሁሉ ተግባር በእኔ ልጅ ላይ ቢሆንስ እኔ ምን ሊሰማኝ ይችላል የሚለውን ነገር ቆም ብሎ ባሰበ ጊዜ የሱ አባት በምን አይነት ስሜት በምን አይነት ሁኔታ ላይ እንደሆነ ስለዘለቀው የመጨረሻ ውሳኔውን ወስኗል። እናም ሳቤላን ተነሽ፣ በቃ ተነሽ ሳቡ ብሏታል። ወደ ልንሄድ ነው ምንድነው ብላ ነበር። ወደ ቤትሽ አባትሽ ጋር ልወስድሽ ነው ባላት ጊዜ የሳቤላ ደስታ ሊያጥረኝ አልቻለም። ስለዚህ አሁን ምርጫችን አንድና አንድ ብቻ ነው ብለዋለች። ይሄም ምንድነው ባላት ጊዜ ላንተ ክብር እኮ አይመጥንም፣ እኔ እንጃ ተስማማለህ ብለህ ነው እንደው ልንገርህ እንጂ ሐሳቡን እያለች እያሳሳቀች ገደልና ውሃ ሲወስድ እያሳሳቀ ነው ይላል ያገሬ ሰው። እሱ ማለት ደግሞ ገደሉም ውሃውም ዲና ናትና ዲናም አብርሃምን እያሳሳቀች ጫፍ ላይ አድርሰዋለች። አብርሃም ቶሎ ካልነቃ በስተቀር የማይወጣበት ዕዳ እንኳንስ ልጁን ለማሳከም አይደለም ቀርቶ እሱም ቢሆን ከቤቱ ተነቅሎ እንዲወጣ ትልቅ ጉድጓድ ቆፍረውለታል። ነገር ግን የምትቆፍረውን ጉድጓድ አታርቀው፣ ምናልባትም አንተው ልትገባ ትችላለህና እንደሚባለው ዲና ግን አርቃ ይህን ጉድጓድ ቆፍረዋለች። አብርሃምም እኔ በዚህን ሰዓት ክብርና አብርሃም የዲናን ሀሳብ ለመስማት በጉጉት እየጠበቀ ነው። ዲና ግን አቅዳበትና አስባበት እንደሆነ በጭራሽ አልገባውም። ለሱ አዝናለት መስሎት በጉጉት እየተጠባበቀ ነው። በስተመጨረሻም እንዲህ ስትል አበስረዋለች። ሌላ ምንም አይነት ምርጫ የለንም። ስለዚህ ልጃችንን ማዳን ካለብን ይህንን ቤት ባራጣ ብናስይዘውስ ምን ትላለህ? ካርታና ፕላኑን አስይዘን በዚህ ቤት ብንበደር ምን ታረጋችልም? አንተ አሁን ብትፈታም ደስ አይበልህ፣ በቅርቡ መታሰርህ አይቀርም። በዛ ላይ ደግሞ የኔን ልጅ ጫፏን ብትነካት አልለቅህም ብሎታል። ምን አይነት ጀግንነት ነው! ሙልጭ በገዛ ባብሮ አደግ ጓደኛው በቡራ ተሽጧል። ይሄ ምንድነው? ቡራ መደራደሪያ የቀረበለትን ገንዘብ በጭራሽ አይቶትም ቆጥሮትም አያውቅም። የዚህ ገንዘብ መጠን ሲጣራለት ያለ ምንም ማቅማማት አራጣ በዳሪውን ፈቶ ለቆታል። አራጣ በዳሪውም የታሰረ መስሎ ቁጭ ብሎ ሙልጭን ጠብቆታል። ሙልጭን ሳያስበው መጥቶ ጥሎት ከዛ በኋላ እንደፈለገው እሱ ላይ ሲጫወትበት የነበረውን ያህል በሙልጭም ላይ ተወጥቶበታል። ይህ ሁሉ እንዲፈጠር ያደረገው ግን ሆዲያም ጓደኛ ነው ቡራ። እንግዲህ አሳልፎ በገንዘብ የተነሳ ጓደኛውን አብሮ አደጉን ሸጧል ማለት ነው። ከዚህ በፊት ግን ሙልጭ ወተት ቸርችሮ የሚያገኛትን ሳንቲም ለሱሳ ሱሱ 5-10 እያለ ሳያካፍለው ገብቶ አያውቅም ነበር። ግን ደግሞ አሁን ያንን ጓደኝነታቸውን ያን የመሰለ ፍቅራቸውን ትቶ አብሬ ዋጋ ከፍላለሁ፣ ወንድ ልጅ ፈርቶ አይሞትም ታግሎ እንጂ ብሎ ወስኖ የገባ ቢሆንም ግን ደግሞ አሁን ሙልጭን ባላሰበውና ባልጠበቀው መንገድ ከርቶታል። አይ አራያ ድረስ አራጣ በዳሪውም እንደሚፈልገው አድርጎ ደብድቦታል። ሙልጭ እንግዲህ ቡራ ያ ሁሉ ነገር በድጋሜ ሲፈጠር ባመሰገንኩበት አንደበቴ አምላኬን አላማረረበትም ብላ ዝም ብላ ነበር። እና አሁንም እንግዲህ ያ ነገር እንዳይፈጠር ልጄን ባይኔ እስከማያት ድረስ አላምንም ብላ ግን ደግሞ ተመስገን ብላ ዝም ብላለች። ፊቷ ላይ ግን የመደሰት ስሜት ይታያል። ማርዲያ ዕለት ተዕለት ህመሟ እየጨመረ ይገኛል። ግን ደግሞ ልጇ ካጠገቧ በሆነችበት ጊዜ የልጇን ፈገግታ እያየች የራሷን ህመም ረስታው ነበር። ግን ደግሞ አሁን ሳቤላ ከጠፋች ጀምሮ ጭንቀቱ፣ ሀሳቡ፣ ህመሟንም እያጠናውና እያባባሰ ይገኛል። አሁን ግን ሳቡ ወደ ቤቷ ልትመለስ አጋቿ ራርቶላታል። አጋቿ እንግዲህ ወደ ቤት ሲወስዳት የእውነት አንተ ወደ ቤት ልትወስደኝ ነው? እውነት ወደ ቤት ልትወስደኝ ነው? እያለች ደስተኛ ነበረች።
ሳቤላ ከዚህ በፊት አጋቿን እኔ እናንተ እንኳን ብንለያይ አባቴ ጋር ብሆን መቼም ልረሳህ አልችልም። አንተ ለኔ በጣም መልካም ሰው ነበርክ። እንደምፈልገው ሆነህልኛል። አንድም ቀን ጎርታኝ አታውቅም። እኔ እንኳን ባበሳጭህ ባናድድህ መጥፎ እንኳን ባረግህ አንድም ቀን እንኳን አንተ ፊትህን አዙረህብኝ አታውቅም። አሁን ደግሞ ስጦታ ሰጥተኸኛል። አንተ ልበ መልካምና ቀና ሰው ነህ። ምናልባት ሰዎች አንተን አክፍተው ሊሆን ይችላል እንጂ አንተ ውስጥ ምንም ክፋት የለውም እያለችው ነው። ሳቤላ ይህን አጋች ሙሉ በሙሉ የቀየረችው ይመስላል። እሱም ቢሆን ያኔ ወደ ቤቷ ለመውሰድ የወሰነው። እናም እንግዲህ ጫካ ለጫካ እንደምንም ተደባብቆ የሰፈሯ መናፈሻ መዝናኛ አረንጓዴ ቦታ ላይ አድርሷታል። ሳቤላ እንዴት አይነት ንጹህ አየር ነው፣ እንዴት ደስ ይላል እያለች ነበር። ደስ አለሽ ባላት ጊዜ አዎ በጣም ደስ ይላል፣ አየሩ ንጹህ ነው ስትለው በጣም ይቅርታ እስከዛሬ ምስረኛ ያደረኩሽ እኔ ነኝ እያላት ነበር። አንተ ምን አደረክ? አለቃዎችህ እንጂ አንተ እኮ ታዘህ እንጂ ወዴ ክፉ አልሆንክም። አንተ ደግሞ ለኔ ክፉ አልነበርክም፣ አሁንም ክፉ አይደለህም እያለችው ነው። ዲና የፈራችው ደረሰ። አብርሃም ባራጣው ጉዳይ እያሰበ ነው ይገኛል። አራጣውን እንኳን መበደር ውስጡ የፈለገ አይመስልም። እንዴት አድርጎ ነው አራጣ ልጄን ሸጬ አሳክምበታለሁ ያለውን ቤት አስይዞ በአራጣ ሳቤላን ለማስለቀቅ ህሊና የፈቀደለት አይመስልም። ከዚህ በፊት የጻፈቻቸውን የሳለቻቸውን ስዕሎች እየተመለከተ አብርሃም በልጁ ፈገግ እያለ ነው። ግን ደግሞ እኔ ላንቺ ስል ምንም አይነት ዋጋ ከፍላለሁ፣ ምንም ይሁን ምን አንቺን የሚያስገኝልኝ ከሆነ እያለ በሐሳብ ማስታወሾቿን ይዞ እየተከዘ ይገኛል። ግን ደግሞ ዲናን የተጠራጠራትም ይመስላል። ዲናም ቢሆን የአብርሃም ዝምታና ሁኔታ አላስደሰታትም። አብርሃም በጣም እየተጠራጠረኝ ነው እያለች ነው። ማርኮንም በተሳካ ሁኔታ ስራዋን እንዲሰራ በጥብቅ አዟታል። ማርኮን ይሄ ቤት አንዴ እጃችን ይግባ እንጂ ከዛ በኋላ ለሰው መበዳደርና ስላሰቡት እቅድ ስለነ ማርኮን ተኮል የምታውቀው ልዩ ብቻ ነች። ልዩ አብርሃም በዚህ ቤት አስይዞ አራጣ ሲበደር እያየች ያን የሚያክል ወንጀል፣ ያን የሚያክል ስህተት፣ ያን የሚያክል ዕዳ ሲገባ እያየች መቼም አስችሏ ዝም ካለች የአብርሃም ጥላት እነ ማርኮን ብቻ ሳይሆኑ ዲና ልዩም ትሆናለች። ምክንያቱም እቅዳቸውን እንደ ዘመድ እንደ አንድ ቤተሰብ ተከታትላ ደርሳበታለች። ግን ደግሞ ልዩ ብዙ ሚስጥሮችን መታለፍ የሌለባቸውን እየደባበቀች እዚህ ደርሳለች። ልዩ የምታውቀውን ሁሉ ብትናገር አብርሃም እንደሚያምናት ሁሉ የምታውቀውን ነገር ብትናገር ኖሮ ነገ ዛሬ የከፋ ደረጃ ላይ ባልደረሰ። ምክንያቱም ዲና በጊዜ ከሁሉም ስህተቷ ልትቆጠብ ወይ እስከ መጨረሻው ልትሄድ ወይ ደግሞ አንዱን ምርጫ መርጣ ልትቀመጥ ትችል ነበር። ግን የልዩ መደባበቅ እነሱን ከአንድ ደረጃ ወደ ሌላ ደረጃቸውን የወንጀል ስኬላቸውን ከፍ እንዲያደርጉት እድል እየሰጠቻቸው ትገኛለች። አሁን ላይ እንግዲህ ዲናን ያሳሰባት ነገር ቢኖር ምንድነው? አብርሃምን በዚህ መንገድ አሳስበውና እንዲወስን እያግባባችሁ ሳለ ግን ደግሞ ደውል የተባለው አጋች አልደወለም። ያጋቹ አለመደወል ደግሞ ዲናን ያሳስቧታል። ዲና ውስጧ የሆነ ነገር ተጠራጥሯል። እንደሚከዳት ቀድሞ ዘልቋታል። ለሳቤላ አለኩል እያዘነ ነው። ከዚህ በፊት በጣም ብዙ ስራዎችን ሰርተናል። እኔም ማቀው በኮስታራና በጀግንነቱ ስራውን በስኬት በማጠናቀቁ ነው። በአሁኑ ግን ደስ አላለኝም። ሳቤላ ምን እንዲያስነካቸው አላቅም። ለሱ አዛኝ እየተጫወተ ነው ብሏል። መጀመሪያውኑ ጥፋቱ ያንቺ ነው፣ እሱን ለመመረጥሽ ብሏት ነበር። ችግሩ እኮ እሱም ሴት ልጅ አለችው፣ ምናልባት ልጅ አይደለም። ስለዚህ ስርዓትሽን ትይዣለሽ፣ ስራሽ ይሰራልሻል። ስርዓትሽን የማትይዥ ከሆነ ግን እኔ አንቺን አያርገኝ ብሏታል። ዲናም እንግዲህ ዛተብኝ፣ ፎከረብኝ ብላ ለማርኮን ስትነግረው ማርኮን ደግሞ ደውሎለታል። ወንድ አጫውቶት የሆነ ስህተት በስራህ ላይ ቢፈጠር ልጅህን እማረጋትን አታውቅም፣ የልጅህን ፎቶ እልክልሃለሁ፣ ልጅህ ከኛ ጋር ናት የሚል ማስፈራሪያ ደርሶታል። አጋቹም እንግዲህ አንተ ልብ አለህ፣ የኔ ልጅ ጫፏን ትነካታለህ። አንተ እንደሆንክ ዞረህ አሁንም ቢሆን መታሰርህ አይቀርም። ያሁኑ መፈታትህ ብዙም አይግረምህ፣ ምክንያቱም ወደ ቤትህ ትመለሳለህ። እስከዛው ድረስ ግን ልጅ አጠገብ በዞረችበት እንኳን ኮቴዋን የተረገጠችውን ብትረግጥ እኔ አንተን ረግጠሃለሁ፣ አንተን አያድርገኝ ብሎ ጭራሽ እላፊ ተናግሮ ጆሮ ላይ ዘግቶበታል። ማርኮን እንደጠበቀው አልሆነለትም። በሌላ በኩል ደግሞ እንግዲህ ዶክተር ርብቃ ምንጊዜም ከምታረግበት ቦታ ምንጊዜም የምትንቀሳቀስባቸው ቦታ ላይ ወክ እያረገች ሳለ ድንገት ያልተጠበቀችዋን ሳቤላን አይታታለች። ሳቤላ አሻንጉሊቷን ታቅፋ እየቆመች ነበር። ሰፈሯ ካደረሳት በኋላ እንግዲህ እሱ እንዳይታይ ተደብቆ ነበር።
በዚህን ጊዜ ዶክተር ርብቃ ስታያት ሳቡዬ ብላ ስትጠራት ነበር። እሷም ዶክተር ርብቃ ብላ ወደ ዶክተሯ እየሮጠች ሄዳለች። ዶክተር ርብቃና ሙሉ ለሙሉ ተቀይሯል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ